ሰላምና ጤና በያላችሁበት ይሁን ውድ አድማጭ ተመልካቾቻችን የሰዓቱን ልዩ ዜና ጥንቅሮችና ልዩ መረጃዎችን እናስደምጣችኋለን። ዜናዎቻችን እያደመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ተቃቂና አሳሳቢ ድርጊቶችን እያስተናገደ ያለው አማራ ክልል አሁንም ሁናቴዎች ተባብሰው ቀጥለውበታል ተባለም። ለምን እኔ ያልኩን አላደረክም ተብሎ ሰው የሚገደልበት ማህበረሰቡ ወደ ባህላዊ መጓጓዣ መንገዶች የተመለሰበት ጊዜ ላይ ይገኛል ነው የተባለው። በክልሉ ሰዎች በጋሪ ተጭነው መጓጓዝ ግዴታ ሆኖባቸዋል። የነ አረጋ ከበደ ታጣቂዎች ያገኙትን የሚረሽኑበት ስልጣን ተጠናክሮ ተሰጥቷቸዋል። ሹፌሩ በእነዚህ ኃይሎች አንድያ ህይወቱን ተነጥቋል። ታማሚዎች ሕክምና ለመድረስ በሰው ትከሻ ላይ መሆን ግዴታ ሆኖባቸዋል። በጉዳዩ ላይ መረጃዎችን አዘጋጅተናል። በቅደም ተከተል ተሰሟቸዋላችሁ። 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቤና አብዩ በተለምዶ አዲስ ዓለም በር አካባቢ በብልጽግና ሰራዊት ላይ ከባድ ጥቃትን ፈጽሟል። በአብይ አህመድ ዙፋን ጠባቂ ኃይል ላይ ከጧቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር መካናይዝድ በመታገዝ አንደኛና አራተኛ ሻለቃ ሰራዊት አባላት በአጋዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። ድንጋጤም በሰራዊቱ ውስጥ ተፈጥሯል። በተመሳሳይ በአማራ ፋኖ ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 208ኛ ኮር 5ኛ ሬጂመንት የቀድሞው የጭና ቁጥር 1 ክፍለ ጦር በሰሜን ጎንደር አዳርቃይ ወረዳ ከፍተኛ ወታደራዊ ድል ማስመዝገቡ ተሰምቷል። ሚያዝያ 20 ቀን 2018 ዓ.ም ከጧቱ 12 ሰዓት ገደማ ማያለቅት በተባለ ስፍራ በጥናት ላይ የተመሰረተና የተቀናጀ የደፈጣ ጥቃት የተፈጸመ ሲሆን ያጋዙ ጦር ባልጠበቀው ሁናቴ ክፉኛ መመታቱ ተመላክቷል። ሌላኛው የሰዓቱ መረጃችን ነው። ሁማን ራይትስ ዎች የሳውዲ መንግስት በኢትዮጵያውያን ላይ የሚፈጽመውን የሞት ቅጣት እንዲያቆም አሳስቧል። 3 ሰዎች መገደላቸውን ተከትሎም የኢትዮጵያ መንግስት በአስቸኳይ ጣልቃ እንዲገባ ጥሪ ሲያቀርብ በትግራይ ክልል አዲስ ውጥረት ነግሷል። የግንኙነት ገመዱ ተበጥሷል ሲል ህወሓት ገልጿል። በአንዳንድ ቦታ የራሱን አመራር መሾምም ጀምሯል። ህወሓት ከፌዴራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ መመሪያ እንደማይቀበል በይፋም አውጇል። የቶፕቱ አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎችን አለፈን። 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቤና አብዩ በተለምዶ አዲስ ዓለም አካባቢ በብልጽግና ሰራዊት ላይ ከባድ ጥቃት ፈጽሟል። በአብይ አህመድ ዙፋን ጠባቂ ኃይል ላይ ከጧቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር መካናይዝድ በመታገዝ አንደኛና አራተኛ ሻለቃ የሰራዊት አባላት በአጋዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጧት የጀመረው አውደ ውጊያ የ102ኛ ኮር የ12ኛ ክፍለ ጦር በጮቤ በር አቅራቢያ በነበረው አውደ ውጊያ እንደተለመደው የጠላትን ዲሽቃ በፋኖ ሞርተር ሙሉ በሙሉ በማውደም በአጋዙ በኩል ከፍተኛ ድንጋጤ እንዲፈጠር አድርገዋል። በተጨማሪም በርካታ የእግረኛ ሰራዊት አባላትና ሻምበል መሪውን ጨምሮ ሞትና ቁስለኛ ሳያነሳ ያጋዙ ሰራዊት ወደ ንጉስ ጋሌና ወደ ጠዘጠዛ የተባሉ ምሽጎች ስለመሸሹም የተመላከተው። በመጨረሻም ጠላት በጧት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የሚመራው የአንደኛ ሻለቃና የሁለተኛ ሻለቃ ፋኖችን ማስቆም ተስኖት ቀጠናውን አስረክቦ ስለመውጣቱም ተመላክቷል። በሌላኛው መረጃችን በዚህ ዘመን በፈረስ ጋሪ ወደ ሆስፒታል የምትሄድበት ብቸኛው ቀጠና አማራ ክልል ነው ሲሉ የመረጃ ምንጮች ገለጹ። ለአማራ ህዝብ ከዚህ በላይ ሞት የለም ሲባል በሌላ በኩል ነፋስ መውጫ አካባቢ የመንግስት የጸጥታ አካላት በንጹሃን ላይ ግፍ እየፈጸሙ እንደሆነ ተደጋጋሚ መረጃዎች አመላክተዋል። ከእናቱ ጋር ገበያ እየሄደ የነበረ ወጣት ጸጉርህን አሳድጋል በሚል ምክንያት ግድያ እንደተፈጸመበት ተነግሯል። ጉዳዩን የብልጽግና አቀንቃኝ አያሌው መንበር ጭምርም መረጃውን አጋርቶታል። ተጨማሪ ለስራ የተዘዋወረ የባንክ ባለሙያ በመንግስት የጸጥታ አባላት በመከላከያ ሰራዊት አባላት ከተወሰደ በኋላ አድራሻው እንደጠፋም ተገልጿል። በአካባቢው ተገለው ተጥለው የሚገኙ የወጣቶች አስከሬኖች መብዛታቸው አሳሳቢም ሆኗል። ሌላኛው ደግሞ በመንግስት ታጣቂ ኃይሎች መንገድ በመዘጋቱ ምክንያት አምቡላንስ ስራ በማቆሙ በ21ኛው ክፍለ ዘመን ወላድ እናት በፈረስ ጋሪ ወደ ሆስፒታል የምትሄድበት በምስል ማስረጃ ተደግፎ የሁናቴው አሰቃቂነት ይፋ ተደርጓል። በሌላ በኩል ወደመሄድበት አላሰፈርከኝም በሚል አንድ ሹፌር በናረጋ ከበደ ታጣቂ ጥቃት ተፈጽሞበት መሞቱ ተገልጿል። የህዝብ ስቃይ ብዙ የሆነበት አማራ ክልል አሳሳቢም ሆኗል። ይህ አማራ ክልል አድማ ብተና አባል ለምን ሳትጭነኝ አልፈኝ ሄድክ በሚል ሰበብ በሌላ መኪና ቀድሞ ጎማውን በጥይት
ጥይት ካፈነዳ በኋላ አስቀድሞ ሹፌሩን በጥይት ህይወቱን ነጥቆታል። መኪናው ከደሴ መናኸሪያ 16 ሰው ጭኖ ወደ ምዕራቡ የወሎ ክፍል ከለላ እየሄደ ነበር ሲባል ግለሰቡ ጥቃቱን የፈጸመው የጸጥታ ኃይል ነኝ መኪና ላይ አልጫንከኝም በሚል ሰበብ መሆኑም ተጠቁሟል። ገዳይ አሽከርካሪውን በሌላ መኪና በመቅደም ከደሴ ወጣ ብሎ ዳባ በተባለ አካባቢ ጠብቆ የተሽከርካሪውን ጎማ በመምታት አስቆሞ ከዛም አሽከርካሪውን መሐመድ ሰይድን ህይወት ካጠፋና ተሳፋሪዎችን ከዘረፈ በኋላ ያመልጥ ሲል የጸጥታ ኃይሎች ደርሰው ከዘረፈው ስልክ ጋር እጅ ከፍንጅ ስለመያዙም ተመላክቷል። ቴዎድሮስ 102ኛ ኮር አንዳሳ ላይ የነበረን የብልጽግና ኃይል በማጥቃት እርምጃ መውሰዱን ይፋ አደረገ። ከባህር ዳር በ10 ኪሎ ሜትር ርቀት ላይ የምትገኝ አንዳሳ ተብላ የምትጠራውን ከተማ 102ኛ ኮር 22ኛ ክፍለ ጦር በጠዋቱ መቆጣጠር ስለመቻሉን የተገለጸው በክልሉ መዲና ጣና ሐይቅ አጠገብ ከ2000 በላይ ማህበረሰብን ሰብስቦ የንቅናቄ መድረክ በማድረግ የህዝብን ድጋፍ ያገኘው 102ኛ ኮር ሚያዝያ 21 2018 ዓ.ም በጠዋት በከፈተው ተኩስ ጠላትን ሙሉ በሙሉ በመሸኘት እና በመማረክ ከተማዋን ተቆጣጥሯል። በውጊያውም በርካታ ቁጥር ያለው የጠላት ኃይል የተሸኘ ሲሆን እጃቸውን የሰጡ ህይወታቸውን አትርፈዋል። 14 አድማ ብተና፣ 2 ብሬን፣ 45 ክላሽ፣ 3 ስኬስ፣ 3 መገናኛ ሬዲዮ፣ 5 የመገናኛ ሬዲዮ ባትሪ፣ 5 የመገናኛ ሬዲዮ ቻርጅ፣ 1 ቦምብ፣ 3 የብሬን ሸንሽል፣ 3 አስቃጥላ የብሬን ጥይት፣ 3200 የክላሽ ጥይትና ሌሎችም ወታደራዊ ቁሳቁሶች ተማርከዋል። ዛሬም የኦርቶዶክሳውያን ሞትና መከራ እንደቀጠለ ነው። ሚያዝያ 21 ቀን 2018 ዓ.ም ከጧቱ 3 ሰዓት በአርሲ ሮቤ ወረዳ ሰዲቃ ቀርሳ ቀበሌ አንድ ሰው ሲሞት 4 ሰዎች ታግተው ተወስደዋል። እባካችሁን ድምጽ ሁኑን፣ አሁን መከራችን በዛ፣ ወዴት እንሄድ? ተወልደን ያደግንበትን ሀገር ለቀን ወዴት እንሄድ? ለማንስ እንጩህ? የታጠቁት ኃይሎች ከመንግስት አካላት ጋር አብረው በመሆን አንድ ባንድ እየጨረሱን ነው። እባካችሁን ግፍና መከራችንን ለዓለም አቀፍ ማህበረሰብ አሳውቁልን ሲሉ የአካባቢው ነዋሪዎች ጠይቀዋል። ባይሳ የተባለ ግለሰብ በአሰቃቂ ሁናቴ በታጣቂዎቹ እጅ የሞተ ሲሆን ሞገስ መኮንን፣ ደስ የስዩም፣ አብቾ እንግዳ፣ ገዙ ኃይሉ የተባሉት ንጹሃኖች ደግሞ ታፍነው ተወስደዋል። በአማራ ክልል በአዳርቃይ የተፈጸመው የማይ አለቅት በተባለ ጥቃት የ208ኛ ኮር 5ኛ ሬጂመንት ያጋዙን ጦር ድንጋጤ ፈጥሮበታል። በአማራ ፋኖ ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 208ኛ ኮር 5ኛ ሬጂመንት የቀድሞው የጭና ቁጥር 1 ክፍለ ጦር በሰሜን ጎንደር አዳርቃይ ወረዳ ከፍተኛ ወታደራዊ ድል ማስመዝገቡ ተሰምቷል። ሚያዝያ 22 2018 ዓ.ም ከጠዋቱ 12 ሰዓት ገደማ ማይ አለቅት በተባለ ስፍራ በጥናት ላይ የተመሰረተና የተቀናጀ የደፈጣ ጥቃት የተፈጸመ ሲሆን ያጋዙ ጦር ባልጠበቀው ሁናቴም ክፉኛ መመታቱ ታውቋል። የሬጂመንቱ የህዝብ ግንኙነት ከስፍራው ባስተላለፈው መረጃ መሰረት ይህ ኦፕሬሽን የተፈለገውን ወታደራዊ ግብ ያሳካና የጠላትን እንቅስቃሴ ሙሉ በሙሉ የገታ ነበር ብሏል። በጎንደር ምድር በተካሄደው በዚህ ድል አድራጊ ውጊያ ራሱን የመከላከያ ሰራዊት እያለ በሚጠራው ያጋዙ ኃይል ላይ ከፍተኛ የሰው ኃይል ኪሳራ ደርሷል። በደረሰው ጥቃት 5 ያጋዙ ወታደሮች ሲሞቱ 3 ያህሉ ደግሞ መቁሰላቸው ተረጋግጧል። በተጨማሪም በውጊያው ወቅት ለማምለጥ ሙከራ ሲያደርግ የነበረ አንድ ያጋዙ ሰራዊት አባል በሬጂመንቱ እጅ መማረኩ ተገልጿል። ይህ በ5ኛው ሬጂመንት የተከናወነው ኦፕሬሽን የፋኖን የውጊያ ዝግጁነት በብቃትና ስልታዊ ጥቃት የማድረስ አቅም በተግባር ያሳየ መሆኑም ተመላክቷል። የ208ኛ ኮር ህዝብ ግንኙነት መምሪያ እንደገለጸው በጠላት ኃይል ላይ የሚሰነዘረው አይቀጡ ቅጣት ተጠናክሮ እንደሚቀጥልና ያጋዙ ኃይል በገንዛ መሬቱ ላይ ስጋት ውስጥ መውደቁን አስታውቋል። ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠናቸውን ምልምል ፋኖችን በደማቅ ሁኔታ ያስመርቋል። አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራት ያሰለጠናቸውን ሰልጣኞች በደማቅ ሁናቴ ነው ትላንት ያስመረቀው። አትሮንስ ሻለቃ ለ5 ወራት በብቃትና በጥራት ያሰለጠናቸውን ከ150 በላይ ብቁ ሰልጣኞችን አስመርቋል። ሚኒሊክ ዕዝ በስሩ ያሉ ኮሮችን ራሳቸውን በሰው ኃይል እንዲያጠናክሩ ባወረደው አቅጣጫ መሰረት 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠናቸውን ምልምል ፋኖች በደማቅ ሁናቴ በማስመረቅ ራሳቸውን በሰው ኃይል እያደራጁ እንዲቀጥሉ እያደረገ ስለመሆኑ ተገልጿል። ሂውማን ራይትስ ዎች የሳውዲ መንግስት በኢትዮጵያውያን ላይ የሚፈጸመውን የሞት ቅጣት እንዲያስቆም አሳሰበ። 3 ሰዎች መገደላቸውን ተከትሎም የኢትዮጵያ መንግስት በአስቸኳይ ጣልቃ እንዲገባ ጥሪ ቀርቧል። ሂውማን ራይትስ ዎች በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነውን የሞት ቅጣት በአስቸኳይ ለማስቆም እርምጃ እንዲወሰድ ጥሪ አቅርቧል። ድርጅቱ በደርዘን የሚቆጠሩ ኢትዮጵያውያን ተገቢውን የህግ አሰራርን ባልተከተለ መንገድ የሞት ፍርድ ቅጣት ተደቅኖባቸዋል ሲል አስጠንቅቋል። የሰብአዊ መብት ተሟጋች ድርጅቱ ባወጣው መግለጫ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዘ
ወንጀሎች ምክንያት የሞት ቅጣት ሊፈጸምባቸው ይችላል ያለ ሲሆን ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን መሞታቸውን አረጋግጧል። በትግራይ ክልል አዲስ ውጥረት ነግሷል። የግንኙነት ገመዱ ተበጥሷል ሲል ህወሓት ገልጿል። በአንዳንድ ቦታ የራሱን አመራር መሾም ጀምሯል። ህወሓት ከፌዴራል መንግስት ጋር ያለውን የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ መመሪያ እንደማይቀበል በይፋ አውጇል። አብይ አህመድ ለተጨማሪ 1 ዓመት ስልጣን ያራዘመለት የጀነራል ታደሰን ጊዜያዊ አስተዳደር እያፈረሰ መሆኑን ህወሓት አስታውቋል። የህወሓት ቃል አቀባይ ሚካኤል አስጎዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑን ተናግረዋል። በፌዴራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩም ፈርሷል ብሏል። ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን የገለጹት ቃል አቀባዩ እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ስልጣናቸውን በሰላም እንዲያስረክቡ አሳስቧል። በአሜሪካ ተይዘው ከነበሩት የኢራን መርከብ ሰራተኞች መካከል 6ቱ መለቀቃቸው ተሰማ። በቅርቡ በአሜሪካ ባህር ኃይል ተይዛ ከነበረችውና ቱስካ ከተሰኘችው የኢራን የጭነት መርከብ ላይ 6 ሰራተኞች ተለቀው ወደ አገራቸው መመለሳቸውን የኢራኑ ታስኒም የዜና ወኪል ዘግቧል። አሁንም በአሜሪካ ቁጥጥር ስር የሚገኙት ቀሪዎቹ 22 ሰራተኞች እንዲለቀቁ የኢራን ባለስልጣናት ጥረት እያደረጉ መሆኑን የዜና ምንጩ አክሎ ገልጿል። አሜሪካ መርከቧን የያዘችው እንደ አውሮፓውያን አቆጣጠር በኤፕሪል 20 ሲሆን ምክንያቱ ደግሞ መርከቧ የሆርሙዝ የባህር መስመርን ለቃ እንድትወጣ የተሰጣትን ትዕዛዝ ባለማክበሯ ነውም ተብሏል። ኢራን የሆርሙዝ የባህር መስመርን መዝጋቷን ተከትሎ አሜሪካም ከኤፕሪል 13 ጀምሮ በኢራን ላይ የባህር እገዳ ጥላ ትገኛለች። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።